والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. متى تحذر يوما وتحذرين يا أختي المسلمة يوما تنطق فيه الجلود وتشهد كموت بهلا يسونت كفلوش الجوج اقروج يسرانون وانجل يسود جوج يسروتن وانجل ميما سكروبتن كان مشنو من نتنككو مشينو لسو من نتزكاجو. ومتى تقبل على ما يبقى وتترك ما يفنى ويبيد مشينو زوتاري ذا العالم يهونون ذا العالم يهونون نعمة ودي جنة لما قسقس راسهن አዘጋጅተህ ራስሽን አዘጋጅተሽ ተተሽ ጠፊና ወራዳ የሆነችውን አዱንያን ምንተው መቼ ነው? ካሁኑ ነው ካልሆነ አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው አኺራቸውን ከአዱንያቸው አስበለጠው ሞትን ሁሌም ፊት ለፊታቸው አስታውሰው ከአላህ ቁጣ የሚያድናቸውን መልካም ስራ ከሚስቀዳደሙ ሰዎች አላህ ያደርገን። በዚሁ ጎን ለጎን ካሁን ቀደም አላህን Subhanahu Wa Ta'ala ይፈሩ ያወድሱ ያሞካሹ ይታዘዙት በሱ መንገድ ይጓዙ የነበሩ ሰዎች ነበሩ። ነብያትን ምሳሌ ማድረግ እንችላለን። ሷሃቦችን ምሳሌ ማድረግ እንችላለን። ታቢዒዎችን ብዙ ሰዎችን ምሳሌ ማድረግ እንችላለን። የት ነው ያሉት? በምን መልኩስ ነበር የሚኖሩት? كانوا يقومون في الدجى وقدموا إلى بابه في الأسحار አላህን Subhanahu Wa Ta'ala ከሞት ስቃይ ከሞት በኋላ ካለው ሰቀቀን እንዲጠብቃቸው ጨለማ ላይ የተነሱ አላህን ይማጸኑት ነበር። ጠራራ ፀሐይ ላይ ይጾሙ ነበር ለአላህ ብለው። ሌሊት ላይ መጨረሻ አካባቢ ቆመው ያለቅሱ ነበር፣ ምህረትን ይጠይቁ ነበር። فصبروا واجتهدوا الدنيا لا ያለውን መከራ ያለውን ስቃይ ከወንጀል በመታገብ ወንጀልን በመተው ኸይር ስራ ላይ ነፍስን አስገድዶ በመሽቀዳደም صبر ያደርጉ ነበር፣ ጂሃድም ያደርጉ ነበር ከነፍስያቸው ጋር። ለቀሳሩ ወተخلفت وفاتوك እነሱ ሄዱ ወደ አላህ የሰሩትን መልካም ስራቸውን አገኙ፣ የቀብርን ኒዕማ ጸጋን አዩ፣ የጀነት በርም ተከፈተላቸው። ቂያማን አላህ ያቆመው ያሉ ነበር ያሉ ይለምናሉ፣ ግና ለሞት ዝግጁ ነበር። በየትኛውም ሰዓት ቢመጣ መርሐባ ብለው የሚቀበሉ ሰዎች ነበሩ። ሄዱ ግን አሁን አንተንና እኔን الدنيا لا يتتون هدو وبقينا في آقابهم كنسو هلا قرتن موتن زنقتن قبرن رستن مدفوسر علي يتسكد هدم أبزانيو الكام سراسي بال بشتنيا يهونال وإن لم تسرع وتجتهد بعدو الذي زوج ترون هدوال ولا كرتنال نفسيا شيطان الدنيا يتجاوتوا بالنو كهنون نكتن موتن في زلفيتاتن عادرقن قبرن دم يتبكن أوكن تشكداد من بنسو لمدرس كالدارن በጣም ርቀው ይሄዳሉ። እኛ ወደ ኋላ እነሱ ወደፊት በገሰገሱ ቁጥር መሃል ላይ ያለው ክፍተት ርቀት እየሰፋ ይሄዳል። ከደጎች ጎን አለመሰለፍ ምን አይነት ቁጭት እንደሆነ ለናቅ ይገባናል። ፈተነበህ ወተየቀው ያ ምስኪን እንንቃ እናስታውል ያለንበትን ሁኔታና የሚጠብቀንን ሁኔታ እኔ ሞኝ መሆን የለብንም። ሞት በድንገት ሳይመጣ ጥፍጥና ቆራጭ የሆነው ሞት መጥቶ ጥፍጥናችን ደስታችን ሳይቆርጥብን فلا تقدر على استرداد لما فات ካሁን ቀደም ያሳለፍነውን እድሜ መጥፎ ስራችንን ተውበት ለማድረግ ዳግም እድል ማናገኝበት አጋጣሚ ከመከሰቱ በፊት እንንታ። قال الله تعالى وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول رب لولا أخرتني إلى أجل قريب فأصدق وأكن من الصالحين. ለሞት ራሳችንን እናዘጋጅ፣ ለመልካም ስራ እንሽቀዳደም፣ ትልቅ ጊዜ ሰርተን እንስራ፣ መልካም ስራን ከመጥፎ ነገርም እንታቀብ፣ ሞትንም አስታውሰን አላህ የሚጠላውን ነገር እንተው፣ ለሞት ራሳችንን እናዘጋጅ። ከምን በፊት الله سبحانه وتعالى سورة المنافقون السرنيو أنكت لاي وأنفقوا مما رزقناكم إنيا كسدنا نجر لقسوا ستو
ጊዜ ሰተናችኋል በዚህ ጊዜያችሁ መልካም ስራ ስሩበት ጉልበት ሰተናችኋል በዚህ ጉልበታችሁ ብዙ ዒባዳ ስሩበት ገንዘብ ሰተናችኋል በዚህ ገንዘባችሁ አላህ Subhanahu Wa Ta'ala ዋጅብ ያደረገው ወጪ ያለ ሱና የሆነ ወጪ ያለ እንዲሁ በበጎ ፈቃደኝነት የሚደረግ አለ ይሄን ሁሉ ስጡ ይላል አላህ Subhanahu Wa Ta'ala በእድሜያችሁ በገንዘባችሁ በጉልበታችሁ በጊዜያችሁ ተጠቀሙበት መቼ قبل أن يأتي أحدكم الموت ወደ አንዳችሁ ሞት ከመምጣቱ በፊት ይላል አላህ Subhanahu Wa Ta'ala ሞት መጥቶ ሳይዛችሁ በፊት በሰጠናችሁ ነገር ሁሉ ለአኺራችሁ ለሞታችሁ የሚጠቅምን ነገር ስሩበት ሞት በመጣ ሰዓት ያልሰራን ሁነን ሞት ከመጣ ምን አይነት ሁኔታ ነው የሚያጋጥመው فيقول رب لولا أخرتني ጌታዬ ሆይ ምነው ባከህ ብታዘገየኝ ሞት መጥቶ ጣር ላይ ደርሰው ብዙ መስራት ያለባቸው ያልሰሩትን መስራት ሳይኖር ያሌለባቸው ሆኖ ሳለ የሰሩትን ውርደትን ዝቅጠትን በሚያዩበት ሰዓት ጌታዬ ሆይ ለውላ አخرተኒ ምነው ወደ አዱንያ ትንሽ ብታቆየኝ ሌላ ጊዜ ብታሞተኝ ልጅ እኮ ነኝ በዚህ እድሜ ሞት የለብኝም ወይም ደግሞ ገና አሁን ነው አዲስ ህይወትን የደስታ ህይወትን የከፈትኩት እኮ አሁን ነው ትንሽ ልደሰት ወይም ደግሞ እስካሁን ወንጀል ስሰራ ነበር ያለሁት ካሁን በኋላ ተውበት አደርግ ዘንድ هل اخرتني ምነው ትንሽ አታዘገየኝም በማለት የመጠየቅ ችግር ከመከሰቱ በፊት ወደ አላህ ተመለሱ ከሰጣችሁ ጉልበትም ሆነ ገንዘብ ጊዜ መስዋዕትን ስጡ ኸይርን ነገር ስሩ ግና ይህ ጥያቄ ተቀባይነት እንዳሌለውም ሲነግረን አላሁ ጀለ ወዐላ ምን ይላል ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون هي منو بتاقويين بنا مقويتم يتيقو ልጆችን ልሰናበታቸው ከባለቤቴ ጋር ትንሽ ልቆይ የነበረውን ገንዘብ እንደዚህ ላደርግ ላስተናዳ ቦታ ላሲዝ ለማለት አይደለም ጌታዬ ሆይ ወደ አዱንያ ብትመልሰኝ ለምን ለበጎ ነገር ነው فاصدق አንተ በሰጠኸኝ ገንዘብ ማውጣት ያለብኝን ሁሉ ኸይር ወጪ አደርጋለሁ በጉልበቴም ብዙ ኸይርን ነገር ሰራለሁ በገንዘቤ በሙያዬ ባለኝ ነገር ሁሉ አንተን የሚያስደስትን ነገር በማድረግም فأكون من الصالحين كدغغ سوچ ሆኜ ያኔ ግደለኝ እልሃለሁ ወይም ደግሞ ከደጋግ ሰዎች ከሆንኩኝ በኋላ በሞተም አይቆጨኝምና እባክህ ከደጋግ ሰዎች ሆኜ መለስ ዘንድ ትንሽ ጊዜ ሳልሞት ቆየኝ ብለው ይጠይቃሉ ይሄኔ አላህ ምንድነው መልስ የሚሰጠው ወለን يؤخر الله نفسا የትኛውንም ነፍስ አላህ አያዘገያትም አያቆያትም ከምን በኋላ إذا جاء أجلها يتوسنوا يتمدبوا يتقدبوا ጊዜዋ ከደረሰ በኋላ ወደፊትም ሆነ ወደኋላ አላህ Subhanahu Wa Ta'ala አያዘገያትም والله خبير بما تعملون ምታደርጉትን ሁሉ ከሰዎች እይታ ብትርቁም ማንንም አያቅም ብትሉም ራሳችሁን ብታታልሉም አላህ Subhanahu Wa Ta'ala خبير ውስጥ ጠንቅቆ የሚያውቅ ጌታ ነው መቼ ተውበት ማድረግ እንዳለባችሁ ነግሮ ነበረ من قبل أن يأتي أحدكم الموت አንዳችሁን ሞት ሳይመጣችሁ በፊት ተውበት አድርጉ ወደ አላህ ተመለሱ በገንዘባችሁም ሆነ በጉልበታችሁ መልካም ስራ መስራት እንዳለብን አላህ Subhanahu Wa Ta'ala ነግሮን ነበረ በዚህ አላህ Subhanahu Wa Ta'ala ምንድነው ይነግረን የሞት የሚባለው ነገር ለማንም ሚቀር እንዳልሆነ ለሞት ሁላችንም መዘጋጀት እንዳለብን እንዲሁም መጨረሻ አካባቢ የሰው ልጆች ሞትን በሚያዩበት ሰዓት መጥፎ ስራቸውን አስታውሰው ወይም ደግሞ ብዙ መልካም ስራ እንዳሌላቸው አውቀውም ወደ አዱንያ ትንሽ ጊዜ መዘግየትን እንደሚጠይቁ ይሄ ጥያቄ ቦታ እንዳሌለውና መልስም እንደማይሰጣቸው አላህ Subhanahu Wa Ta'ala እየነገረን ነው አላህ Subhanahu Wa Ta'ala አቅል ሰጥቷቸው በጊዜያቸው መልካም ስራን በመጠቀም አላህ ሞትን ባመጣው ጊዜ መርሐባ ብለው ከሚቀበሉ ሰዎች ያድርገን ሌላው ምናየው ነገር للموت أجل محدود ووقت معلوم ሞት ምንድነው ካየን በኋላ ለሞት ራሳችንን ማዘጋጀት እንዳለብን ካየን በኋላ እንዲሁም ሞት የሚባለው ነገር የማይቀር መሆኑን ካየን በኋላ ሞት ደግሞ መቼ ነው የሚመጣው አሁን ይታወቃል መቼ እንደሚመጣ የተወሰነ የተገደበ ጊዜ አለው ይሄን ጊዜ አንተ እኔ አንቺ ላናቀው እንችላለን አላህ ዘንድ وللموت عباد الله أجل محدد ووقت معلوم يأتي فيه موت الله زند سبحانه وتعالى يتوسن يتقدب يتقواج ጊዜ አለው فلا يستطيع أحد أن يتجاوز
ማንንም ሰው ከዛ ከተገደበለት ጊዜ ማለፍ አይችልም እንዲሁም ወደ ኋላ መቆየት አይችልም አላህ ወስኖታል ደምድሞታል والله جل وعلا قدر آجال العباد የሰው ልጆችን ቀደራቸውን እርሱ ነው አላህ ሚኖሩትን ጊዜ የወሰነው وجرى بذلك القلم في اللوح المحفوظ የሰው ልጅ እገሌት ይሄን ያክል ጊዜ ይኖራል ትኖራለች ተብሎም በቀለም በለውህ المحفوظ አላህ ዘንድ ጥብቅ በሆነው መዝገብም ተዘግቦ ቆይቷል መላእክቶችም አስፍረውታል ብሎም የሰው ልጅ ማህፀን ውስጥ ያለ ስንት አመት እንደሚኖርና ከዛ መቼ የት እንደሚሞትም አላህ ጽፏል فلا يتأخر المرء عما كتب ولا يتقدم እዛ ይሄን ያክል ትኖራለህ ተብሎ ከተሰፈረው ቁጥር ጊዜ ገደብ ወደፊትም ወደ ኋላ ማንንም አይለም ومن هنا نعلم أن كل إنسان مات أو قتل أو غرق كذهم من نردالن يتنيوم سو براسو ጊዜ ሞተ ሰውም ገደለው ወይም ደግሞ ውሃ ውስጥ ሰጥሞ ሞተ ወይም ደግሞ አደጋ ደረሰበት የመኪና አደጋ የአውሮፕላን አደጋ ምንም ነገር ይድረስበት የትኛውም አስባቦች ተገኝተው አንድ ሰው ቢሞት ይሄ ሰው የሞተው መኪናው እንዲህ ስለነበረ ወይም ደግሞ እሳቱ እንዲህ ስላልነበረ እንዲህ ስለሆነ አይደለም لأنه مات بأجله الذي قدره الله وأمضاه الله سبحانه وتعالى بوسنونا بفزمو قدر مسارتنا يموتو بمن ملكوموت يتم وعلى هذا دلت نصوص كثيرة من شرعنا الحنيف يسولج يتم يموت بمن ملكوم يموت كمن بتهذا يموت يهاتو يموتو يهام يموت نقر سلتكسته يعلى قزيو سايهون يموتو قزيو درسون يموتو مهنم بتملكته الله بزوي القرآن انقصوش قال تعالى وما كان لنفس أن تموت إلا بإذن الله كتابا مؤجلا يتنيوم نفس يلاتم نفس يلاتم عندما أدل يلاتم أن تموت إلا بإذن الله كتابا مؤجلا الله سبحانه وتعالى سيشاء الله سيفلق الله سيفقد انجي التموتم بالصامت موت بسقزي تلفو توسنوا تقدبوا كتشبوا أن النفوس جميعا معلقة بآجالها بإذن الله كلهم نفس مينوروت من كساكسوت ميموتوت الله بوسنوا قدب مسالتنا الله بقدروا قدب مسالتنا فمن حسم عليه بالقدر أن يموت مات ولو لم يعرف السبب ولو بغير سبب الله يموتال بلو يوسن بسو مياموت أدقا سايدر سبتم يموتال ومن أراد بقاءه فلو وقع من الأسباب بكل سبب لم يضره ذلك قبل بلوغ الأجل لو سو الله بزيه قزي بزيه بوتا بزيه كس بزيه جقر اندي موت يالوستن بسو دمو متوم ياموتو على قوتشن بيدرسوبت أي موتم الله يقدره قزي سايدر لأن الله قضاه وقدره وكتبه إلى أجل مسمى موتن ميبالو النقر الله وسنوتال الله فلسموتال إذن يتنيوم سو منم ما ينتشقر منم ما ينتمكراوش بينبابرو بس الله سبحانه وتعالى بذانقر ما موتون اسكال والسنة بس أي موتن مكنياتهم الله موتن يوسنة بس قزي كان بوتا كزبتوش سلالو كما قال تعالى إذا جاء أجلهم فلا يستأخرون ساعة ولا يستقدمون የሰው ልጆችን አጀላቸው ጊዜ ገደባቸው በደረሰ ጊዜ فلا يستأخرون ساعة ለቅጽበት አይቆዩም ወደ ኋላ ولا يستقدمون እንዲሁም ያለ ቦታ ወደፊት አይቆዩም ሌላ ቦታ ላይ قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة الله سبحانه وتعالى قل إن الموت الذي تفرون منه يهي مششوت إن أنت مششوت يهون وموتكو فإنه ملاقيكم يتم ششو يتم تدبكو يتم ركعتشو السبوت من مششوت فإنه ملاقيكم يتم هنوب يتن يوم ملكو إنه رسو يدرس باتشوال يزاتشوال يغنياتشوال كزام يزو ود الله يملساتشوال تملسالاتشو مسترنا قهاد يهون نقر مياك أو هلو يهون الله زندكو ماتشوم بسراتشو تستساسبالاتشو فإن ذلك لا ينجيهم سووش منم يشو منم موتن يطلو منم موتن أرقو ياسبوت
ይሄ ነገር ሊያድናቸው አይችልም فلا بد أن يلاقيهم الموت الذي قد حتمه الله على العباد ከሞት ቢሸሽ ከሞት ቢርቅና ከሞት ብንጠነቀቅ ከሞት ማምለጥ አንችልም አላህ ባሮቹ ላይ ሁሉ ሞትን ወስኖታልና ከዛ በኋላም አጀላቸው ሲያልቅ የነበራቸውን አላህ የሰጣቸውን እድሜ ገደብን ሲጨርሱ የሰው ልጆች ሁሉም ወደ አላህ ይመለሳሉ ምስጥርና ገሃድ የሆኑ ነገሮችን ወደሚያቀው አላህ Subhanahu Wa Ta'ala ዘንድ ይመለሳሉ ይሰሩ የነበረውን ስራም ሁሉ ይነግራቸዋል መልካሙንም ክፉንም አይነማ ተኩኑ ይድርኩሙል መውት የትም ሁኑ የት ሞት ያገኛቸዋል አይነማ ተኩኑ ይድርኩሙል መውት ولو كنتم في بروج مشيدة የትም ብትሆኑ ሞት ያገኛቸዋል ይደርስባቸዋል በታነጸ ትልቅ ህንጻ ላይም ብትሆኑ ሞት ከዛው ያወጣቸዋል ይላል نعم هذا هو الموت እነሆ ይሄ ነው ሞት ማንንም ከሱ ከተወሰነለት ጊዜ ማለፍ አይችልም አላህ Subhanahu Wa Ta'ala በ24ኛው እድሜ ከዚህ ሰዓት ከዚህ ደቂቃ ከዚህ ቅጽበት ሰከንድ በኋላ ወይም ደግሞ አናቱ ላይ ትሞታለች ካለ በዛ ሰዓት ላይ የያዝነው ትልቅ እቅድም ቢኖር ያቺ ሰዓት ከደረሰች ያለ መታመም ያለ ሆስፒታል መተኛት ያለ በቂ ምክንያት የሰው ልጅ ነፍሱን አላህ አገሌ ደግሞ ይሄን አመት ይኖራል ይሄን ያክል አመት ትኖራለች ተብሎ ከኖረ መሞት ብንፈልግ ለሞት የሚያጋልጡ አደጋዎችን ሁሉ ሄደን ብንጋፈጣቸው ብንገባባቸው አይሞትም ስንቶች መርዝ ተጠጣው ረጅም ጊዜ እንዲኖሩ አላህ ያደርጋቸዋል ስንቶች ደግሞ መኖርን መዘነጥን መዝናናትን የፈለጉ ለረጅም ጊዜ መኖርን አላህ በመከልከል ከነሱ እንደሚሞቱ አላህ Subhanahu Wa Ta'ala ያደርጋቸዋል ከዚህ ምንድነው የምንረዳው አላህ Subhanahu Wa Ta'ala ሞትን የገደበው ቀንና ጊዜ ያበጀለት እንደሆነና ያሃ ጊዜ ያሃ ቀን ቀጠሮ ገደብ ሲደርስ ማንንም ይሁን ያ ሰው ማንንም ትሆን ሩሃቸውን ከነሱ እንደሚወስደውና መደበቅም ሆነ መሸሽም ሆነ ሞትን መጥላትም ሆነ ከሞት ራስን ለማዘግየትና ለማቆየት መጣርም ሆነ አላህ ዘንድ በመጨረሻው ጊዜ ተቀባይነት እንዳሌለው ነው ምንረዳው واخرج ابن كثير في تفسيره عن الطبراني عن سمرة مرفوعة ይሄ ሞት የሚባለው ነገር የሁኗ አንቀጽ ላይ ተረተናል ቤትም ብትሸሹ የትም ማምለጥ ብትፈልጉ ከሞት እንደማትድኑ እንዲሁም ደግሞ ትንሽም ሆነ ወደፊትም ሆነ ወደ ኋላ እንደማይቆይ አላህ ከነገረን በኋላ ነብዩ ደግሞ ሐዲታቸው ላይ ኢማም الطبراني በዘገቡት ሐዲስ ከሰሙራ مثل الذي يفر من الموت كمثل الثعلب تطلبه الأرض بدين فجاء يسعى حتى إذا أعياه انبهر دخل جحره فقالت له الأرض يا ثعلب ديني فخرج له حصاص فلم يزل كذلك حتى تقطعت عنقه فمات أخرجه ابن كثير في تفسيره عن الطبراني عن سمرة رضي الله